ሰላም የገንዬ ቤተሰቦች በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዓለም ዳርቻ እህቶቼ፣ ወገኖቼ፣ ወንድሞቼ እንግዲህ ትናንት ባልኳችሁ ተሚማ ትባላለች። አንድ ልጅ አላት። ሳውዲ ነው የምትኖረውና እሷ ደግሞ 20 ሰው አብልልኝ ብላኝ ማለት ነው። ተነገ ወዲያ እርግጥ ብዬ ቆንጆ ጿሚ ስለሆኑ ማለት ነው እርግጥ ብዬ አሁን ገዛዝቼ መጥቻለሁ። ለሐሙስ ማለት ነው። ለሐሙስ ላበላላት ይኸው ዛሬ ዝግጁ ሁሉን ነገር ገዛዝቼ መጥቻለሁ። ተሚማዬ ልጅሽ ደግሞ አድጎ ትልቅ ደረጃ በልጅሽ እንድትደሰች ያርግሽ። አላህ ደግሞ ያሽርሽ የያዘሽን በሽታ። እህቶቼ ወገኖቼ ሁላችሁም ደግሞ መርቋት ማለት ነውና እንደኔ የሆኑትን ደሃ ስላበላች ከኔ ደካሞች እናቶች ደካሞች አባቶች እንዳበላላት ስላዘዘች ማለት ነው። ሙስሊም ክርስቲያን አልልም። ያገኘሽውን አብልልኝ፣ ይመርቁኝ፣ ዱአ ያርጉልኝ። ሙስሊምን በሙስሊም ክርስቲያኑን በክርስቲያን ዱአ ጸሎት እንዲደረግላት። ስለዚህ እኔ ደግሞ ተሚማዬ የሚችለው ይሄን ብቻ ነው። አላህ ትልቅ ደረጃ ያደርስሽ፣ በልጅሽ ተደሰጂ። ሁላችሁም የምትረባረቡ አሁን ሰሞኑን በለቀቁ አይዞሽ ተጎንሽ ነላላችሁ እጅግ በጣም አርጌ አመሰግናለሁ የኔ ውዶች። ስለዚህ እሷን ደግሞ እንድታመሰግኑልኝ እፈልጋለሁ ማለት ነውና ሁሉንም ነገር ያው ጾም ስለሆነ ማለት ነውና እንግዲህ እኔ ይሄ ነው ብዬ አልላችሁም። ለምን የሰው ልጅ መጥቶ መኖር መጠጣችሁ ማየት ሁሉን ነገር ማለት ነው። ለምን እኔ እናንተ እንድል አልፈልግም። እግዚአብሔር ይመስገን የሰው ልጅ ራበኝ ጠማኝ ብሎ አንድ ቀን ሚዲያ ላይ ወጥቶ አያውቅም። ዋናው ለሰው ልጅ ሀገራችንን ሰላም መሆኑ፣ በቃ ሀገር ሰላም መሆኑ ደህንነታችንን ነውና ስለዚህ እኛም ተመስገን ነው ባለው ነገር ላይ ካለሽ ነገር ላይ አካፍለሽ ከልጅሽ ጉሮሮ ላይ ሁላችሁም ከቤተሰቦቻችሁ ከልጆቻችሁ ጉሮሮ ነጥላችሁ እንደዚህ ለደካማ ማብላታችሁ እጅግ አድርጌ በጣም አመሰግናለሁ። ኑሩልኝ። እኔ አቅም አለ ብዬ አይደለም። በእናንተ የማገኘው ምርቃት ለእኔ ትልቅ ነገር ነው። ትልቅ ዋጋ አለው፣ ቦታ አለው ማለት ነውና አሁን ደግሞ መዲናዬንም ትንሽ ያማታልና እንደሳንደንም እያደረገ ሁላችሁም ክርስቲያንም እንድትመርቋት ፈልጋለሁ። ጾም እንድታረጉላት ፈልጋለሁ። ሙስሊሞቹም ደግሞ ዱአ እንድታረጉላት ፈልጋለሁ። አንድ ልጅ አላትና ስለዚህ በልጅሽ ደግሞ ትልቅ ደረጃ ላይ ድረሽ እንድትሉልኝ እፈልጋለሁ ማለት ነው። መዲናዬ ደርሶኛል ማለት ነው። ተሚማዬ ደርሶኛል ዛሬ። ይኸውልሽ ደስ ሰርፕራይዝ ላድርግሽ ብዬ ነው ሁሉን ነገር ግብአቴ የሚያስፈልገውን ነገር ሁሉን ነገር ገዛዝቼ መጥቻለሁኝ። ስለዚህ ነገ ደግሞ በእርጋታ እርግጥግጥ ብዬ ቆንጆ ነገር ተረጋግቼ እንደውም እየሰራሁኝ ዛሬ ለምን ቶሎ አልፈልግም። ለምን ነገ ቀስ ብዬ እየላኩኝም ሲላጥም ሲሰራም ሊብ ላይ ደግሞ አንበሳም ያላችሁ አንበሳ እንድታወርዱልኝ፣ ዝሆንም ያላችሁ ዝሆን እንድታወርዱልኝ መፈልገውና ስለዚህ ጅንን ብዬ ልጥጥ ብዬ እንድሰራ ስለዚህ ሄጄ ዛሬ ገበያ አይቼ ሸማምቼ መጥቻለሁ። ተሚማዬ የኔ ውድ ደስ ይበልሽ። ነገ ደግሞ ቀስ እያልኩኝ በቆንጆ በተረጋጋ ሁኔታ እዚሁ ቤቴ ውስጥ ነው አምጥቼ የማበላው ማለት ነው። ለምን አሁን ዛሬ ከሰዓት ስለደረሰኝ ማለት ነው። ጠዋት ተነስቼ ሄጄ ደካሞች ያሉበትን ተናግሬያለሁ። ከትናንት ወዲያም ቪዲዮ ሰርቻለሁ። ውጪ አስፋልት ላይ ወጥቼ አልቀርጽም። አንደኛ ነገር ወጥቼ አልቀርጽም ብያችኋለሁ። ቪዲዮ አንድ አይነት ሰው ነው ወይ የምትሉት? እኔ ያገኘሁትን አበላለሁ። አከሌ ካከሌ አይደለም። ሁሉም ደካማ ነውና ስለዚህ ኮሜንታቶች ደግሞ የምትረዱ ሁሉም ደካማ ነው። በቃ ያገኘሁትን አምጥቼ አበላለሁ። በቃ እኔ የምጠብቀው ማለት ነው። ስለዚህ እኔ በጎዳና ላይ እንደዚህ ብዬ ስልኬን ውሰዱልኝ አይደለም። አንደኛ ነገር እስር ቤት መግባት አልፈልግም። ፍቃድ የለኝም። አንደኛ ነገር ሁሉ ሰው የምታዩት ካሜራማን ቢቀጥሩ ቢቀርጻቸው ፍቃድ ያለው ካሜራ ነው። እኔ ደግሞ እንደዚያ የማድረግ አቅሙ የለኝም። ገባችሁ? አቅሙ የለኝም። እንደዚያ የማድረግ አቅሙ የለኝም። ስለዚህ እኔ አሁን ዛሬ ይሄን ሰራርቼ ገዛዝቼ አመጣሁኝ አይደለ? ጠዋት ደግሞ ወጥቼ እናቶች አባቶች ደካሞች ወጥቼ እናገራለሁ። ቤቴን አሳያለሁ። መጥተው እንዲበሉልኝ እንዲመርቋችሁ ነው እንጂ የምፈልገው
ስንት ልጅ ህፃን ያዘ ጎዳና ምናምን እናንተ እንደምታወሩት አይደለም። እሺ ኢትዮጵያ ላይ እናንተ ኮመንታት ላይ እንደምትጥፉት አይደለም ኢትዮጵያ ላይ ማለት ነው። ይሄ ሁሉ ሰው ፕራንክ እንደዚህ የሚሉት ካሜራ ፍቃድ ያለው ሰው ነው ተቀርጾ እንደልባቸው የሚሰሩ ማለት። እኔ ደግሞ ስልኬንም ማስበላት አልፈልግም። አንደኛ ነገር ሰው ይዞ የሚቀርጽልኝ የለም። ገባችሁ? ስለዚህ እኔ ዛሬ አሁን ይሄን ገዛዝቼ በእርጋታ ነገ ጠዋት ወጥቼ ማለት ነው እሄዳለሁ፣ እናገራለሁ። ከሰዓት ስመጣ እየሰራሁ ላይ ተረጋግቼ ነው። እንደዚህ ነው ዛሬ እንደውም በጣም ተረጋግቻለሁኝና ቀስ ብዬ በስነ ስርዓት ማለት ነው። ያው ጾም ስለሆነ ማለት ነው። ሙስሊሞችም ያው 11 ሰዓት ካገኘው አመጣለሁኝ እነሱም እንዲያፈጥሩ ማለት ነው። ስለዚህ ነገ ጠዋት ሰላም ያሳድረን ወጥቼ ተናግሬ በስነ ስርዓት ማለት ነው ቤቴን አሳይቼ ከዚህቹ ቤቴ ውስጥ አምጥቼ እኔንም እንዲመርቁኝ አምጥቼ አበላለሁ። ደግሞ ጋይስ አንድ ነገር ልንገራችሁ። እኔ እቺ ሴትዮ ይሁንች እንትን ነገር ነች መሰለኝ። ባለፈውም ነግሬያችኋለሁ። እንደዚህ ሰው የኔ እናት እኔ ላንቺ ዳቦ አንቺ ዳቦ ስንት ይሸጥ አሮጌው ቀራት ትሆኚ ምኑ ትሆኚ አላቀሽም። የኔ እናት ተይኝ በቃ ተይኝ። ልክ የሆነ እንደዚህ ስል ምን እንደሚና አላቀም። ደግሞ ዛሬ 12 ዳቦ ለገብርኤልንና ምንን ማታቂ ማለት ነው። እንሰሳ ነሽ አንቺ ማለት ነው። ገባሽ? ግጥም ያልሽ እንሰሳ። እኔ እንሰሳ አይደለሁም ከብት አይደለሁም እንዳንቺ ማለት ነው። ምን አለችኝ ዛሬ ደግሞ በዛም ብሎ ካርጊያ በሬ ገብታ ማለት ነው። እና እንደገና ደግሞ 12 ዳቦ ፈልጌ ነው ቄራ ነው ያለሁት። እሁድ ለገብርኤል እሁድ የመቸሽን ነው የኔውት እሁድ ገብርኤል መቸ ነው። ከብት መሰልኩሽ ስታይኝ እኔ ከብት መሰልኩሽ? በእናትሽ ተይኝ ተፋችኝ። እሺ ተይኝ ተፋችኝ። ባለፈውም እንዲህ ያልሽ ማን አንቺ እንዲህ ስላልሽኝ አንቺ ስላጓጓሽኝ ምንም የምሆነው ነገር የለም። ተይኝ እዛው ተግማሚ። ተግሞችሽ ጋራ ግም ለግም አብረሃዝ ግም ነው የሚባለው። ግም ለግም አብረሃዝ ግም ነው የሚባለው። ገባሽ? አንቺም አብረውሽ ያሉትም ግሞች ሌቦች ናቸው። ልንገርሽ አስረግጬ የምነግርሽ ነገር ማለት ነው። ከኔ ራስ ወረጅ እኔ እኮ ድሮ ቁልቢ ገብርኤል ብሄድም እኮ ብሬን አጥንጭቅ ብዬ ተፍቼ ነው። ገባሽ? ደግሞ ተዚህ ቀድምን ታቅኛለሽ። ኩሩ ቅብረር ያልኩ የደሃ ጅንን ያልኩ ነኝ እኔ ማለት ነው። ገባሽ? እኔ አንቺን በተናገርኩበት አሁን ስንት እህቶቼ ስንት ወንድሞቼ ይቀየማሉ ማለት ነው። ስለዚህ አንቺም ግምነሽ አብሮሽ ያለውም ሰውዬ ግም ነው። እኔ አንቺ ዳቦ ስንት ይሸጥ ገብርኤል እሁድ የምትይ ማለት ነው። ይሄንም ከብት ነሽ ልበልሽ? እንስሳ ነሽ ልበልሽ? ስለዚህ ተይኝ ነው። ደስ ከሚለው ነገር ግን ቀድመሽ የዛሬ ወርም እንደዚህ ላዝሽ ምግብ ምናምን ብለሽ እንደገና ደግሞ በቀጥታ ደውለሽ አንቺ ያዘሽው ምግብ ማይበላላሽ ማለት አግኝተሽ ነው አይደለም? በእጄ የሰራሁትን በውስጥ እግሬ የሰራሁትን ለውሼ እንቅጥ አድርገሽ ትበያለሽ። ግን ዛሬ ደስ ከሚለው ነገር እንኳን ብሎክ አድርጉሽ። ቀድመሽ ብሎክ አድርገሽ ነበር። ቀድሜ ዛሬ ብሎክ አድርጉሽ በድምጥሽ ማለት ነው። ስለዚህ እኔ አንቺ አዘሽ አላዘሽ እምቦጭ ጥራ ቢሏሉ እምቦጭ አላሉ። ስለዚህ ግም ለግም አብረተ አዝግም። ከማን ጋራ ግም ጋራ እንደምታወሪ አውቃለሁ። ከማን ጋራ ልክስክስ የምትዞሪ አውቃለሁ ማለት ነው። ስለዚህ ቤተሰቦቼ ይቅርታ ለዚህ ለተጠቀምኩ ቃል ማለት ነው። ከየት እንደምመጣ አላውቅም። እጅግ በጣም አድርጌ አመሰግናችኋለሁ። አሁንም ዘዙኝ እንዳቅማችሁ። እኔ በጉልበቴ ባለው ነገር እናንተ እንድትመረቁልኝ እናንተ ደስ እንደሚላችሁ እርግጠኛ ነኝ። ስለዚህ ተሚማንም ደግሞ እየገባችሁ እንድታመሰግኑልኝ አላህ ይማርሽ፣ እግዚአብሔር ይማርሽ። ክርስቲያኖችም እንድትሉልኝ እፈልጋለሁ። ወዳችኋለሁ፣ አከብራችኋለሁ።